ቆብ ይደረግና ደግሞ ጸጉር በዚህ ላይ ተብሎ ባይታዊ እንዲው ባሌ ብትዩ ምን አለ እንዲው ባይታዊ ከማለት ወይ ደግሞ ባታም ብትዩ እንደዚህ ጥብልል በቃ አንድ ግንባር ጦር ይይዝ ነበር። ምንኩስናው ይሄ ነው። ባቱ ራሱ 5 ውሻ እኮ አይጨርሰውም። ባይታዊ ነው ያንቺ ባይታዊ። አንድ ቀን ጀረፎ ከእጁ ከተያዘ ባይታዊ ነው። አገር ይዝስ በባይታዊ ተቀለጠለች። እኔ የተወለድኩ እስካሁን ይኸው ቤተክርስቲያን ታውቃለች። ባይታዊ አይቻለው ኃጢአት የሰውሮኝ ማለት ነው። ለእናንተ ግን ገልጾላችኋል። ባይታዊ ባታዊ በሉ ባት ያለው ነው። ባት ፊት እንጠበለለ ደረታ ሽጉጥ ይዞ ይጓዝ ሄጅግ ነው። የኛ ጎረምሳ ከተማው የሚያውቃል መጣልሽ ዘወትር መጣልሽ ነው። እንዲሁ እኔ ግን እንዲሁ መጣብህ ብሎኝ አያውቅም። ሴቱን ነው መጣብሽ ይላል። መጣብሽ ሩጭ ወጣ ያለ ነገር ይታያል። ዛር እንደያዘው መንፈስ እንደያዘው ከበሮ ይዞ መሽሞንሞን። ልጆች እንድታስተውሉ የእግዚአብሔር ቤት ነው ይሄ፣ ተራ አዳራሽ አይደለም። መዘመር ማለት ማመልጠን ማለት መዝፈን ማለት አይደለም። መቀኘት ማለት መፎከር ማለት አይደለም። በእግዚአብሔር ቤት በጣም ይሄን እንዳንረሳው። ቅኔያችን ፉከራ፣ ማህሌታችን ዘፈን እየመሰለን አንዳንድ ጊዜ ልጆች እየተቀላቀልንበት መምህራኑ ጭንቅ እስከሚሉ ድረስ እስከሚገርማቸው ድረስ አይናችን ጉድ ያያል፣ አይናቸው ጉድ ያያል። ልጆቼ፣ ወጣቶች ይሄ ቤት ተራ ቤት አይደለም። ክርስቲያን የሌለችባት ሀገር በድን ናት። አሁንም ማወራው እንደዛ ነው። በድን ይሸጣል። ለዛ ነው ሀገራችን አሁን ቤተክርስቲያንን አምዘግዝጋ ለመጣል ስትፈልግ እየሸተተች ሄደች። እየሸተተች ያቺ ኢትዮጵያ ሁሉ አልሆን እያለች ማለት ነው። ዘረኞች ምናምን ይበዙባታል። በጣም መጥላላት፣ ሰውን ከሰው መለየት፣ ማረድ፣ እንዲህ አይነት ስሜት፣ ጭካኔ ይበዛል። እነዚህ ሾዎች የት በቀሉ? ከየት መጡ? እሾሃሜ ከላይ ይብቀልብ የተባለው እዚህ ሀገር ነበር። እነዚህ ሾዎች ከየት መጡ? አየህ፣ ይህንን አሁን ነው ሀገርን መጠበቅ የሚባለው። ኋላ ከተያዝክ በኋላ ማልቀስ ብቻ ነው መፍትሄ፣ ሌላ ምን? እና ሀገር ቤተክርስቲያን የሚባሉት ተለይቶ የሚታዩ አይደሉም። ይሄ ነው ሀገር ውስጥ ነው ቤተክርስቲያን ያለችው። ከዛ ደግሞ እንዳለምን በያሉበት ሀገራቸው ውስጥ ነው። ለዚህ ነው መንፈሳዊያን አባቶችም ያሉበት ሀገር በጣም ይወዱና ያከብሩ የነበረው። አቡነ ሽኖዳ ታላቅ መንፈሳዊ አባት ናቸው። ግብፅን እንዴት እንደሚገልጹ ሳስብ በጣም ይደነቃል። በጣም ነው የሚወዱ። ይገርም። ይህ ብቻ አይደለም። አባቶቻችን እና አቡነ ጴጥሮስ ስለዚህ ሀገር ተሰውተዋል። የሚገርም እኮ ነው። ይህ ግን ሰማዕትነት ተደርጎ ነው የተቆጠረላቸው። ለምን? ህዝቤን ለባዕድ እንዲገዛ አልሰብክም ብለው በቃ የሀገራቸውን ማንነት ለሚያጠፋ መንግስት በቃ እንዲገዛ አልሰብክም ነበር ያሉት። አቡነ ቄርሎስ እንዲህ ብለው የለ ብለው ከግብጽ የመጡትን ጳጳስ እንደ ምሳሌ ጠቀሱ። አይ ቄርሎስ እኮ ግብጻዊ ናቸው፣ እኔ ኢትዮጵያዊ ነኝ አሉ። በሚገርም ቄርሎስ እኮ ኢትዮጵያዊ ናቸው፣ እኔ እኮ ማነው ግብጻዊ ናቸው፣ እኔ እኮ ኢትዮጵያዊ ነኝ፣ ስለ ኢትዮጵያ የሚገደኝ እኔ ነኝ አሉ። አያችሁ፣ ሰማዕቱ አቡነ ጴጥሮስ ስለ ኢትዮጵያ የሚገደኝ እኔ ነኝ፣ እኔን ልትገሉኝ እንዳሰባችሁ አውቃለሁ፣ ስለዚህ የወደዳችሁትን ታደርጋላችሁ፣ ተከታዮችን ግን ተው አሉ። ምእመናን ከሞት ፊት እንዲህ የሚጋፋት ከሞት ጋር እኮ ነው። አየው፣ ከፍ ያለው መንፈስ ይመጣል። ለዚህ እኮ ነው አንዳንድ ጊዜ አባቶች ላይ ፍርሃት ስናይ እንዲህ ዝም መልስ እንዲው ሲታይ ውስጣችን እንዲው እሺ ትቸዋለሁ እንዲው እናንተ ደግሞ በጣም እናዝናለን። በጣም ተልከስከሰ ብዙ እድሜ ከመኖር እኮ በእውነቱ ቆመህ አንድ ቀን መኖር ይሻላል። እኮ ክርስትና ነው፣ ሰማዕትነት ነው። ታዲያ እሳቸው ምን አሉ? የኢትዮጵያ ሕዝብ አሉ አቡነ ጴጥሮስ። ይገርማቸዋል። ስማችሁ ወረክሶ ብዙ እድሜ ከምትኖሩ ስማችሁ ቢቀደስ እና መብታችሁን ብታስከብሩ ብለው ለሰማዕትነት ራሳቸውን አዘጋጅተው ነው የሞቱት እሳቸው። ሀገር መጠበቅ ማለት ቤተክርስቲያን ድርሻ ምን ያህል እንደነበረ ማየት ይቻላል።
አያችሁ እና ሀገርና ቤተክርስቲያን እንዲህ ናቸው። ታዲያ ነጮች ወደኛ ሀገር መጡ። መጽሐፍ ቅዱስ ይዘው ሲመጡ ሊሰብኩን ነው ብለን ደስ አለን። አይናችሁን ጨፍኑ እንጸልያለን። እኛም አገኘን ጌታን ብለን አይናችንን ጨፈንን። ስንገልጠው ዋና ቦታውን ወረውት ቀኝ ገዢ ሆነው ባሪያዎች ያደረጉ። የትኛው ልጅ ነው ለወላጁ የሚታዘዘው? እርቃኑን ሰንሰለት ተሸክሞ ነውር እየተናገረ እንደምንም ብቻ ፌመስ ሊሆን ብሎ ሰይጣን ዝነኝነት በሚለው ሐሳብ ወደ ውስጥ ገብቶ በክፉ ብቻ ዓለም ሁሉ ዝነኛ ለመሆን ቆሻሻ ቦታ ሰልፍ ይዟል። ይሄ በሚዲያ ላይ ትልልቅ ክር አስሮ ቁጭ ብሎ ኦርቶዶክስ ነኝ ብሎ ትንታኔ የሚሰጠው ሁሉ በቤተ ክርስቲያኒቱ መዝገብ ውስጥ አብዛኛው ጊዜ የሌለ ሆኖ ይገኛል። ንስሐ አባት የሌለው፣ ደብር የሌለው፣ አጥቢያ የሌለው ግን ተቆርቋሪ፣ እርማት ሰጪ፣ ለጳጳሳት ሁሉ እርማት ሰጪ፣ ለሃይማኖት መሪዎች እርማት ሰጪ፣ ለመምህራን ተቺ፣ የፈለገውን ተናጋሪ ግን አንገቱ ላይ ነው ክሩ ያለው። ቤተ ክርስቲያንን አያውቃትም። የሴትና የወንድ በር ላይ ለይ ይችላል። ተሰሚ ለመሆን እንደ ልብ መሆን ይቻል ይሆናል። ጻድቅ ለመሆን ግን ጥግ ያስፈልጋል። እየሰማችሁ ነው አይደል? ስለዚህ ቦታ ያስፈልገናል። ጥጋችን ደግሞ እግዚአብሔር ነው። እሱን የምናገኘው በንስሐ አባታችን ንስሐ ገብተን ነው። ስለዚህ ንስሐ አባት የሌለው በአንዲት ቤተክርስቲያን አጥቢያ ያልተመዘገበ ክርስቲያን ዝም ብሎ ቢጮህ ጩኸቱ ስጋዊ ነው። ከጣራ በላይ ጮኸን የስጋ ብቻ እንዳይሆንብን እግዚአብሔር ይጠብቀን። ስለዚህ ንስሐ የተዘጋጀው ወድቀን እንድንነሳ፣ ታመን እንድንፈወስ፣ ቆሽሸን የነበርነው እንድንጠራ ነው። ጻድቅ 7 ጊዜ ይወድቃልና ይላል ምሳሌ 24:16 ክርስቲያንን እኮ ነው። ጻድቅ 7 ጊዜ ይወድቃልና ይነሳማል። ኃጥእ ግን አንዴ ይወድቃል አይነሳም። ምክንያቱም አምላክ የለው፣ መሪ የለው፣ ንስሐ አባት የለው። ይወድቃል አይነሳም። ጻድቅስ 7 ቢወድቅ እንኳን አበስኩ ገበርኩ እያለ ቀኖና እየተቀበለ ምን ይሆናል? ይነሳል። እመኒ ወደቁ ትነሳ ወእመኒ ሆርኩ ስትልመት እግዚአብሔር ያበርህ ሊተ። አባታችን አባ እንጦንስ ሰይጣንን አስሮ አናፈሰው። እስቲ በጣም የምትጠላው ምንድነው ብሎ ሲጠይቀው ደጋግሞ ንስሐ የሚገባ ሰው ነው የሚያስጠላኝ አለ ሰይጣን። ለሰይጣን እንደማስጠላት ያለ ቅድስና የለም። እየሰማችሁ ነው አይደል? ሰይጣን ከወደደን ወዮልን። በሰይጣን ፍቅር ከመጠመድ እግዚአብሔር ይሰውረን። ንስሐ ገብተን ለመለወጥ ያብቃን። ሌላው የነብዩ ኤልሳ ጥያቄ ነው። ወዴት ነው የወደቀው? ራእይ 2:5 ላይ እንግዲህ ከወዴት እንደወደቅ አስብና ንስሐ ግባ። አዲሱ ዓመት የንስሐ ይሁን። በቃ ዘመን ተለወጠ። አበባውን አርከፈከብን። አደይ አበባ አሁን ከ10 ቀን በኋላ ይረግፋል አይደል? ከዛ ጥቅምት ላይ ምን መሆን ይጀምራል? አንዶም ትንሽ ከፍ ይላል መሰለኝ። ከዛ ከተወሰነ ጥቅምት እየተጋመሰ ሲሄድ ምን ይሆናል? አበባው እየረገፈ የዳር ንፋስ ጥርግ አድርጎ ይወስደዋል። የኛስ ክርስትና ንፋስ የሚወስደው ነው መንፈሳዊነታችን፣ ዝማሬያችን ማንም የሚወስደን። አንዳንዴ እኮ ልንሳለም መተን ቤተክርስቲያን አካባቢ ልክ ስንደርስ ቆንጆ ቄጠማ ወይንም የጥበብ ልብስ ካገኘን እሱን ገዝተን ሳንሳለም ተመልሰን ተጨናንቋል እባክሽ ማታ እንሳለማለን ብለው የሚመለሱ ሰዎች አሉ። በስጋ ሰውነታቸውን አጨናንቀው እየመጡ ቄጠማ ከገዙ በቃ የደረሱ ይመስላቸዋል። እዚህ በር ላይ ደርሰው ሳይሳለሙ ይመለሱዋል። ወንጌል ሳይሰሙ፣ ሳያስቀድሱ፣ ጸበል ሳይጠጡ፣ ሳይቆርቡ፣ አስቀድሶ ሳይቆርቡ ከመመለስ መድኃኔዓለም ይጠብቀን። ስለዚህ ከወዴት እንደወደቅ አስብ፣ ንስሐ ግባ። ክርስቲያን በቀን የተወሰነ ደቂቃ ሊኖረው ያስፈልጋል። ማታ ስትተኙ ቀን የሰራችሁትን በደል አስቡት እስቲ ወደ ኋላ። ስንቱን አስቀይመናል፣ ስንቴ ተነጫንጨናል፣ ስንቴ በስጋ ዘረፍ ብለናል። ስለዚህ ንስሐ ያስፈልጋል። ከወዴት እንደወደቅ አስብ። የት ነው የወደቀው አለ ኤልሳ። ንስሐ አባቶቻችን ሲያገኙን የሚጠይቁን ይሄን ነው። በኃጢአት ወድቄያለሁ። እንዴት ነው የወደቅሽው? የት ነው? ምንድነው ያደረግሽው? ምንድነው የፈጸምሽው? ምንድነው የሰራሽው? ፈረንጅ ሆይናና አንተ ስትናገር ትሰማለህና ሆነና ነገሩ ሰሞኑን የራሳችን እውነት ነጭ አፕሩቭ እንዲያደርግልን በመፈለግ ጣና የገነት ደጃፍ ናት አለ ተብሎ አንድ ነጭ ዜናው ይናፈሳል። እኛስ ምን አለን? የቀደሙት አባቶቻችን እውነትን የሚደብቁበት መንገድ ያስደንቃል። የኛ የሆነን እውነት ነጭ ካላረጋገጠልን በቀር እኛ እውነት ነው ብሎ ለመቀበል ለምንድን ነው ግን ምንዳዳው? ኩርመስ ምን ነው በራሳችን አላምናል። ፍጹም ተመቻችተን ደግሞ ራሳችን ለባርነት አሳልፈን የሰጠንበት መንገድ የሚደንቅ ነውና በራሳችን እውነት ራሳችንን እናክብረው። አው አንድ ነገር ልንገራችሁ። ወደ ባህር ዳር ስትሄዱ ላይት ሲስተሙን ይሄ የፀሐይ ብርሃኑን ልዩነት ተመልከቱት። ከየትኛውም ዓለም ላይቲንግ ሲስተሙ ህይወት ያለው ስለሆነ ብርቱካናማ ከለር ታዩታላችሁ ነጸብራቁን።
ያ ደግሞ የህይወት ምንጭ መሆኑን ያ ዙሪያ ገብ ህይወት የተጀመረችበት መሆኑን ይናገራል። አሁንም ማህተም ነውና ስለራሳችን እውነት ነጭ እንዲያረጋግጥልን ባንፈልግ መልካም ነው። እንደ ሀገርም ደግሞ በራሳችን መቆም የራስን እምነት ስለሚገነባ ፐርሰናል ብላይንድነስ የሚባል ችግር አለ አሁን ሁሉም ሰው ላይ ያለው ትኩረት እጦት፣ የራስን ነገር ወደ ውስጥ አለመመልከት። እነዚህ ነገሮች ደግሞ በራሳችን እንዳናምንና በራስ መተማመናችን እያጠፉ ስለሚሄዱት ችግር ላይ ስለሚጥል እያስተዋላችሁ ወይ ፈረንጅ በቃ ኖ ሞር የመተከል ህዝብ ስቃይ መቆም አለበት። የህዝብ እስካሁን የማይገባውን ነገር ሲከፍል ኖሯል። አሁን ግን ለአንዴና ለመጨረሻ ጊዜ ማብቂያው መሆን አለበት። የመተከል ልጆች ኤን ቪዲዮ ኮፒ ሊንክ ሼር እያደረግ ለሚሰማን አካል ካለ አሰማልኝ። ሀብታም ካላገባችሁ ደግሞ ብላችሁ የምትደራደር ደሃውንም አተሽ ቆመሽ እንዳትቀሪ። መኪና የሌለው ቤት የሌለው የምትሉ ሰዎች እንደው ወንድ የሆነውን ራሱ አተሽ ቆመሽ እንዳትቀሪ። እግዚአብሔር ጋር እንዳትጣሉ። መልክና ቁመና አትዩ አይደለም። ይሁ ንብ እኮ በጣም ታስጠላለች፣ የምታፈራው ግን ማር ነው። መልክ ብቻ ካያችሁ ታዲያ ሌላው የማን ፍጡር? መልክና ቁመና ብቻ ካያችሁ እንዳትከስሉ። በተለምዶ እየተባሉ ነገር ግን መታረም ያለባቸው ነገሮች መካከል ምን መሰላችሁ? አንዳንድ እያወቁ በቤተ ክርስቲያን ውስጥ ያለውንም ትምህርት እየተማሩ እያጠፉ ያሉ ሰዎችን ሲመለከት አንዳንድ ሰው ምን ይላል መሰላችሁ? አጥፍቶ እያወቁ ከማጥፋት እንዲሁ ዝም ብዬ ሳልማር ቤተ ክርስቲያንን እንዲሁ ያልተማረ ሆኜ ብኖር መርጣለሁ የሚል ሰው ገጥሟቸው ያውቅ? የተማረ ሰው ሲያጠፋ አይቶ የተማረ ሰው ሲሳሳት ተመልክቶ ማለት ነው። መማርን ለማመን በጣም እንደሚያዳግት ነገር ማመንን ደግሞ ላለማወቅ በጣም እንደማይሆን ነገር አድርገን አናጋጫቸው። ማመንም ማወቅም አብረው መሄድ ይችላሉ። ልዩነታቸው ግን ምን መሰላችሁ? ዕውቀት ለማንኛውም ሰው ሊያደርሰው የሚችለው እስከዚህ ደመና ነው። ጭንቅላቱ ሊያደርሰው የሚችለው እስከዚህ እስከሚመለከተው ነገር ነው። እንኳን ጭንቅላት ይቅርና አይን እንኳን ማየት የሚችለው ማየት እስከሚችልበት ርቀት ነው። ከዛ በኋላ ነገሩ እንኳን እያለ ቢሆን አይናችሁ ግን ማየት ላይችል ይችላል። አሁን እዚህ ሆናችሁ ልታዩት የምትችሉት እኔን ወይ ሊቃውንቱን አሊያ ከጀርባ ያለውን የቤተ መቅደሱን በር ነው። ከዛ ውስጥ ያሉትን የቤተ መቅደሱን ነገሮች ግን ማየት ስላልቻላችሁ እናንተ በአይናችሁ እነዛ ነገሮች የሉም ይባላል? መልሱ እንጂ አይባልም በፍጹም። ማየት ያቃተው የማን አይን? የሰውም ጭንቅላት ተመሳሳይ ነው። እስከ ደመናው ነው ማለት ዕውቀታችሁ አይን። የሰውም ጭንቅላት ተመሳሳይ ነው። እስከ ደመናው ነው ማለት ዕውቀታችሁ እስካወቃችሁበት ልክ ሊደርስ የሚችል ነገር ጋር ያደርሳችኋል። ዕውቀት ለክርስቲያን ይሄ ነው። እምነት ግን ምን ያደርጋል መሰላችሁ? ከደመናው በላይ ያሻግራችኋል። የማይታየውን ያሳያችኋል። የማይታመነውን እንድታምኑ ያደርጋችኋል። አብርሃም በዕውቀቱ እስከሚችለው ድረስ ሄደ። ከዕውቀቱ በላይ ግን ሲሆን እምነቱን ተጠቀመ። የፀሐይ አምላክ ተናገረኛል። የዛን ጊዜ ለእግዚአብሔር ነገረው። ምን አለ? ከካራን ውጣ አለው። ከምን ውጣ? ከካራን ውጣ አለው። አያችሁት? አብርሃም እግዚአብሔርን ለመከተል መውጣት የጀመረው ከዛች ድንኳን አይደለም፣ ከሀገርም ጭምር ወጥቶለታል ለእግዚአብሔር ብሎ። ዛሬ እኮ እንደ ሀገር ካለንባቸው ብዙ ነገሮች የማይስማሙ ክፉ ነገሮች መውጣት እንዳለብን ታውቃላችሁ። ነውሩ፣ ኃጢአቱ፣ ጭካኔው የማይስማሙን ብዙ ነገሮች አሉ። ልንወጣባቸው የሚገቡ መገኘት የማይጠበቁብን ብዙ ቦታዎች አሉ። ስለተገኘንባቸው ልንመስላቸው የማይጠበቁብን ራሱ እጅግ ብዙ ነገሮች አሉ። በጣም ብዙ ክርስቲያን ነው የምነግራችሁ፣ ክርስቲያኖች ስላለበትና ስለሚሆንባቸው ጉዳዮች ምክንያት አድርጎ ብዙ ነገሮቹ ሲለወጥ ይችላል። ለምሳሌ ክፉ የሆነ ዓለም ውስጥ ስለኖርን ክርስቲያኖች ክፉ መሆን አለባቸው ማለት ነው? የሚዋሽ፣ የሚቀጥፍ፣ የሚያታልል፣ የሚያጭበረብር ዓለም ላይ ስለኖርን እኛም እንደዛ ለመሆን ግዴታ መታደል አለብን ብላችሁ ታምናላችሁ? አይኖርብንም። ግን ለምደነዋል እንደዛ መሆን አለብን ብለን አይምሯችን። ለዛ ነው የታክሲ ላይ ጥቅስ አይታችሁ ታውቃላችሁ? በፍየል ዘመን ምን አቱ ነው የሚል ደሞ ታውቁታላችሁ እኮ እናንተ ራሳችሁ። በፍየል ዘመን ምን አቱ አትችልም እንደዛ። አሁን ይሄ ትልቅ አባባል ነው ያለኛ። እውነቱን እኮ ነው ምን እንላለን? እንትና ልጅ ምናምን ተብሎ የተጻፈ ጥቅስ አንብበ ልክ አይደለም። ግን እኮ ወንጌል የምንኖርባት መርሃችን ግን እንደምትል ታውቃላችሁ? ለሐዋርያት ክርስቶስ እንዲህ ነው ያላቸው፣ በተኩላዎች መካከል እንደ በግ አሳልፋቸዋለሁ ነው ያለው። በግ መሆን ያንተ ድርሻ ነው። ተኩላውን አፍ መዝጋት ደግሞ የዳንኤል አምላክ ድርሻ ነው።
ድረሱ ድረሱ የተዋሕዶ ልጆች! ፍትህ ለኦቶና ደብረ ጽዮን! ፍትህ ለወላይታ ኦርቶዶክሳውያን! መንግስት ከቤተ ክርስቲያን እጁን ያንሳ። ማንኛውም ኦርቶዶክስ አንገት ላይ ማተብ ያሰርክ ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለመላው ኦርቶዶክሳውያን አድርሱት። በወላይታ ሀገረ ስብከት በሶዶ ከተማ ኦቶና ደብረ ጽዮን ቅድስት ድንግል ማርያም ቤተ ክርስቲያን ለመንገድ ዳር አስፋልት ተብሎ የቤተ ክርስቲያኒቷ ይዞታ መንግስት በግድ እየወሰደ ይገኛል። እቺ ቤተ ክርስቲያን ብዙ ቤተ ክርስቲያኒቷን ያፈራችው ታሪካዊና ጥንታዊታ ዛሬ በዚች ቤተ ክርስቲያን ላይ በደልና ግፍ እየተፈጸመ ይገኛል። በአሁኑ ሰዓት የወላይታ ኦርቶዶክሶች እያለቀሱ ይገኛሉ። እኛ ለሃይማኖታችን ለመሞት ዝግጁ ነን። በቃ እኛ ጦርነት አንፈልግም፣ እኛ ሰላም እንፈልጋለን። እቺ ቤተ ክርስቲያን ሰላም ነው የምትሰብከው። ነገር ግን በሃይማኖታችን ላይ ከመጣችሁ እግዚአብሔር ምስክሬ ነው፣ ማንንም ሰው እኛ አንፈራም። ስለዚህ መንግስት ከቤተ ክርስቲያን እጁን ያንሳ። እኛ በሕይወት እያለን እቺ ቤተ ክርስቲያን ማንም ሰው አይደፍራትም። እኛ ለዚች ቤተ ክርስቲያን እንሞታለን እንጂ መቼም አንፈራም። እኛ ሌላ ነገር አንፈልግም። እኛ የቤተ ክርስቲያኒቷን ይዞታ ይመለስ በቃ። ስለዚህ መንግስት ከቤተ ክርስቲያን እጁን ያንሳ። በመላው ዓለም ላይ ያላችሁ ኦርቶዶክሳውያን ለወላይታ ኦርቶዶክሶች ድምጽ ሆኑ፣ ለኦቶና ደብረ ጽዮን ድምጽ ሆኑ። እባካችሁ ኦርቶዶክሳውያን አንገት ላይ ማተብ አስረሽ ስለ ቤተ ክርስቲያን ድምጽ ሳትሆን የምታሳልፍ ከሆንክ አንተም የቤተ ክርስቲያን ጠላት ነህ፣ አንቺም የቤተ ክርስቲያን ጠላት ነሽ። የቤተ ክርስቲያን ጉዳይ ይመለከተኛል የምትል ከሆንክ ይህንን ቪዲዮ ከምንም ጊዜ በላይ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለመላው ኦርቶዶክሳውያን አድርሱት። ሰላም ለእናንተ ይሁን ውድ ኦርቶዶክሳውያን፣ ኢትዮጵያውያን፣ ኤርትራውያን። በምን አይነት ቀን ውስጥ እንደዚህ አይነት ነገር ውስጥ እንደገባው አላውቅም። እችን ትልቅ ቤተክርስቲያን በእኔ የተነሳ አሰደብኩ። ወንድሞቼና እህቶቼ በእውነት በጣም መናገር እንኳን በቃ አቃተኝ። እንዴት መናገር እንዳለብኝ አቃተኝ። በጣም እንዴት መናገር እንዳለብኝ አቃተኝ። በጸጸት ተጎዳው። ጸጸት ጎዳኝ። በጣም ትልቅ ጥፋት አጠፋው። ትልቅ በህይወቴ ትልቅ ጥፋት፣ እንደ እድሜ ያልሆነ ትልቅ ጥፋት አጠፋው። ትልቅ ጥፋት አጠፋው። ስለዚህ ውድ ኦርቶዶክሳውያን ወንድሞቼና እህቶቼ ሰይጣን እድል ፈንታ አያገኝ። እኔ ግን እናንተን ይኸው ተንበርክኬ ይቅርታ ጠይቃችኋለሁ። አሳዝኛችኋለሁ። ስም አልጠቅስም። ሁላችሁም ወንድሞቼ በተለይ የማይሆን ስድብ የሰደብኳችሁ እኔ ወዳችኋለሁ፣ ግን ይቅርታ አድርጉልኝ እንጂ እንደው በክርስቶስ ፍቅር ይቅርታ አድርጉልኝ። እስከዛ እኔ ከእግዚአብሔር ጋር ያለኝን ሪሌሽንሽፕ ከንስሐ አባቴ ጋር ተነጋግሬ እጨርሳለሁ። ግን ትልቅ በደል በደልኩ፣ በጣም አሳዘንኩ። ቀኑን ግን እስከምጨርስ እወዳችኋለሁ፣ አመሰግናለሁ። እስከ ተወሰነ ጊዜ ትንሽ ራሴን ልመልከት፣ ግን ይቅርታ አድርጉልኝ። ሁላችሁንም ይቅርታ አድርጉልኝ። እወዳችኋለሁ። በእውነት በጣም ነው የተሰማኝ። በጣም ሰገጣችሁም አልሰገጣችሁም ቀልባችሁን ሰብስባችሁ ዜና አንብቡ። ፖለቲካዊ ንቃተ ህሊናችሁን አዳብሩ። that's all I have to say። መሰገጥና አለመሰገጥ is a matter of personal preference። እውነቱን ለመናገር a matter of personal preference ሊሆን የማይችለው ግን ፖለቲካዊ ንቃተ ህሊናን አለማዳበር ነው። አሁን ያለንበት ሀገራዊና ዓለማዊ ሁኔታ አይደለም ባላየሁም አልሰማሁኝም ሙድ ይቅርና እንዲህ መነጽር አድርጋችሁ ራሱ ያያችሁ ብዥ ሊልባችሁ ይችላል እና አልነበርኩም አልሰማሁም አላየሁም ከተጠያቂነት አያድንም። ይሄ ነገር ሲፈጠር እናንተ የት ነበራችሁ? ዝም በማለቴ ምን አይነት ነገሮችን እየደገፍኩኝ ነው፣ ምን አይነት በደሎች እንዲፈጸሙ እየደገፍኩኝ ነው የሚለውን ነገር መጠየቅ አለባችሁ። ከፍልስጤም፣ ኮንጎ፣ ሱዳን አንስቶ ኢትዮጵያ ውስጥ የሚፈጠረውን ነገር ራሱ ለማወቅ ንቃተ ህሊና በጣም አስፈላጊ ነው። ፖለቲካዊ ንቃተ ህሊና። ይሄንን ደግሞ ስል ፖለቲከኛ ሁኑ እያልኩ አይደለም። እኛ ሀገር ብዙ ጊዜ ፖለቲካዊ ንቃተ ህሊና ያለው ሊኖረው የሚገባው በቃ ፖለቲካ ላይ የሚሰራ ፖለቲከኛ የሆነ ሰው ብቻ ነው ይባላል። አይደለም። እናንተ እንደማንኛውም ዜጋ ማወቅ አለባችሁ ነገር ወቁ፣ ዜና አንብቡ። አውቆ ማገኘት እና የራስ የሆነ እኔ ማምነው በዚህ ነው ይሄ ነው የኔ አስተሳሰብ ብሎ መገኘት አስፈላጊ ነገር ነው። ብዙዎች አሉ እናንተ ኢትዮጵያን ለዚህ ያበቃችሁ እናንተ ምንድነው የኦርቶዶክስ ቤተክርስቲያን ኢትዮጵያን አቆርቆዛ በዚህ አውጥታ በዚህ ወርዳ በዚህ እንደዚህ ምናምን የሚባል ነገር አለና ሂሳቡ ቢወራረድ ከፍላ ጨርሰውም ማለት ነው። እንግዲህ የኦርቶዶክስ ተዋሕዶ እምነት
አሁን ለሚፎክሩት ምዕራባውያንም ጭምር ያደረገችው አስተዋጽኦ ለአረቡም ዓለም ቢሆን ለሌላውም ያደረገችው አስተዋጽኦ በትምህርቷና በእውቀት ብርሃን ማለት ነው ከፍለህ እድሜ ልክህን አጨርሰው እውነቱን ለመናገርና ይሄንን እንድናሰምርበትም ጭምር ነው ይሄን ማውራት የሚያስፈልገን ማለት ነው። ጥቂት ነገሮችን ለመጨማመር ያህል እንግዲህ አሁን ይሄንን አይነት ማንነት ስብዕና ጥንካሬ የኢትዮጵያውያን ክርስቲያኖች ላይ ከተገኘች ምንጩ ምንድነው የሚል ነገር ማወቅ ያስፈልጋል። አንደኛ ስርዓተ ትምህርቱ ነው። ኦኬ እንዲህ ያለውን ስርዓተ ትምህርት ወደ አውሮፓ መውሰድ አለብን። ወደ ኢትዮጵያ ደግሞ የማይረባውን የነ ድሮ የነ ፕላቶን የነ ምናምን የግብረ ሰዶማውያንን ትምህርት እናስገባ። የሚተባበረን አለ ወይ? አዎ አለን አሉ። እንግዲህ ባንዳዎች ማለት ነው። እሺ ያሉ ኮከብ ቆጣሪዎች ምናምኖች ተባበሩ። ስለዚህ ኢትዮጵያ ውስጥ እየተሸረሸረ ይሄ ነገር መምጣት ጀመረ ማለት ነው። መልካም እሴት ያለው ትምህርት እየወደቀ መምጣት ጀመረ። አውሮፓ ላይ ደግሞ አንድ በአንድ መሄድ ጀመረ። እንግዲህ ኧረ እባካችሁ ለምሳሌ አሁን ፍሎረንስ ጣሊያን ላይ የሬኔሳንስ ሴንተር ተብላ የምትታሰበው በ16ኛው 17ኛው መቶ ክፍለ ዘመን ገደማ ብዙ ወንዶች ግብረ ሰዶማውያን ከመሆናቸው የተነሳ ከሶስት ወንዶች ቢያንስ ሁለቱ በህይወት ዘመናቸው አንድ ጊዜም ቢሆን ቢያንስ አንድ ጊዜ ፍርድ ቤት ሄደው በግብረ ሰዶም ላይ ተይዘው የተቀጡ ናቸው ወይም ነበሩ። እንግዲህ ምን ያህል ተስፋፍቶ እንደነበረ ይዩት። ማግባት አይወዱም ነበረ። ከሴቶች ጋር መጋባት ጥበብን ይከለክላል ብለው ያስቡ ነበረ። ከዛ ይልቅ ከወንዶች ጋር ሶሻላይዝ ማድረግ እንደ ድሮው እንደነ ፕላቶንና እንደነ ሶቅራጥስ ጥበብን ያመጣልናል ብለው ያስቡ ነበር። የሃይማኖቶቹም የዓለማውያን ምሁራኖቹም ማስተሳሰብ ይሄ ነበረና ሪቫይቫል ነገር ተጀመረ ማለት ነው። ኧረ እባካችሁ ተጋቡ፣ አግቡ። ሴትን ማግባት ጥበብን አይከለክልም፣ ቤተሰብ መመስረት ጥበብን አይከለክልም። እናንተ ገልቶች ወይ በጊዜ ተሰብሰቡ የሚል መልእክት እንግዲህ በፍሎሬንስ ጎዳናዎች በተለያየ መልክ ትምህርት መሰጠት ጀመረ። በጣም ጥሩ ነገር ነው ይሄ። በተቃራኒው ግን ኢትዮጵያ ያው የተለያዩ መጥፎ አባባሎች ስለ ሴቶች ይፈለሰፉና ይፈለፈሉ ጀመር ማለት ነው። ሴትን አስተምረህ ምን ልታረጋት ነው? አስተምረሃት እንደዚህ ታረግብሃለች፣ አናተ ላይ ትወጣለች፣ ታስቸግርሃለች፣ በዚህ ትወጣለች፣ በዚህ ትወርዳለች የሚባሉ ነገሮች እንዲስፋፉ ሆን ተብሎ ማገዝ ተጀመረ። ሌላው ደግሞ በጣም ብዙ ጎጂ ባህሎች ነበሯቸው። ከጎጂ ባህሎቻቸው መሀል ለምሳሌ አንዱ ሴቶች ክብረ ንጽህናቸውን እንዲጠብቁ ጣሊያን ላይ ምን ይደረግ ነበረ? ህዝብ ፊት ወጥተው ይገረፉ ነበር ሲወሰልቱ የተገኙ ሴቶች። እና ይሄ ጥሩ ቁጥጥር ይመስላል አይደል? ግን አይደለም። ለምን? አንደኛ ገንዘብ ያላቸው የሚፈሩ ሴቶች እንደልባቸው ቢወሰልቱ ማንም የሚነካቸው የለም። ሁለተኛ በዚህ መልክ የምትቀጣ ሴት ወይም እሷን ያየች ሌላ ሴት በተጽዕኖ ነው ጨዋ የምትሆነው እንጂ ውስጧ ጨዋ ሆኖ አይደለም። ስለዚህ ማንም ካላያት የፈለገችውን ታደርጋለች ማለት ነው። ስለዚህ ድብቅ የሆኑ ግንኙነቶች ከመብዛታቸው የተነሳ የሬኔሳንሱ ዘመን ጣሊያን ላይ ምን ይባል ነበር መሰላችሁ? the age of bastards ይባል ነበር። ከጋብቻ ውጪ የተወለዱ ብዙዎች ከመብዛታቸው የተነሳ ውሽምነት ከመብዛቱ የተነሳ እንግዲህ ባስታርድ ማለት ቃሉ በጣም ያሳዝናል፣ ግን ከጋብቻ ውጪ የተወለደ ወይንም ዲቃላ የምንለው ደስ የማይል አጠራር የዛ ዘመን ነበረ የሚባል አነጋገርም በስቶ ነበርና እንግዲህ የሰፈር ፖሊሶች ነበሩ ማለት ነው ሲወሰልቱ የተገኙ ሴቶችን እያወጡ የሚገርፉ። ግን ኤጅ ኦፍ ባስታርድን ሊያስቀሩት አልቻሉም፣ ባሰና ተገኘ ማለት ነው። ሌላው መጥፎ ልማዳቸው ሴት ከወለደች በኋላ ምን ያደርጉ ነበረ? ምናልባት ልጁ ሊሞት ስለሚችል ያው እንግዲህ የእናቶች ሞት ዘመናዊ ሕክምና ከመምጣቱ በፊት ይበዛ ስለነበረ ሊሞት ስለሚችል ህፃኑ አታችመንት እንዳታዳብር ከልጁ ጋር ለማንኛውም ይሞት ይኖር ስለማይታወቅ ለማንኛውም ሌላ ሴት ታጥባው ይባልና ወደ ሌላ ቦታ ዘመድ ካላት ወደ ማናቸውም ገጠራማ ቦታዎች ማለት ነው ለሌሎች ሴቶች ህፃኑ ይሰጥ ነበረ። ዘመድ ለሆነች ሴት ፕሪፈራብሊ እንድታጠባው። ከዛ በኋላ ልጁ በደህና መቆየቱ ከተረጋገጠ ነው ወደ እናትየው የሚመለሰውና ይሄ በጣም የሚገርም ነው። ለምን በዛ ሰዓት ልጁ ምንም ነገር ባያውቅም መንፈሱ ነፍሱ ግን ታውቃለች ከእናቱ ጋር ሲሆንና ይሄ አታችመንት ቲዮሪ የሚባል አለ በአሁን ዘመን የሚሰጥ ትምህርት። ለምሳሌ በስነ ልቦና የመጀመሪያዎቹን 2 ዓመታት ከእናቱ ጋር ካልሆነ አንድ ልጅ በኋላ ላይ በትንሽ ነገር የአእምሮ ህመምን ለማዳበር ያለው ተጋላጭነት ከፍተኛ ነው የሚባል ነገር አለ። ስለዚህ ብዙ እብዶችን ለማፍራት የተመቸ ባህል ነው የነበራቸው ማለት ነው። ይሄ እንግዲህ በጥቂቱ ነው። ወደ ኢትዮጵያውያኑ ባህል ሲመጣ ግን በእናትነት ላይ ድርድር የለም። ጠንካራ የሆነ የእናትና የልጅ ቦንድ
ወይንም ትስስር አለ። ስለዚህ ስለ እናትነት እንደገና ሌላ ትምህርት መሰጠት ጀመረ ማለት ነው በጣሊያን። ይሄን የመሳሰሉ ነገሮችን ነው እንግዲህ ያደርጉ የነበረው። እንዲሁም ደግሞ ጋብቻን አስመልክቶ ቅድም ያልኳችሁ በእፍፍ ስሜት የሚመሰረቱ ግንኙነቶች የሮማንቲክ ሪሌሽን የሚባለው አስተማማኝ ላይሆን እንደሚችል እውነተኛ